ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድነው? ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለ ማቋረጥ አሁንም ወደሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ Subhanahu Wa Ta'ala የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ? አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ Subhanahu Wa Ta'ala ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ፣ ወቢልአስሐሪ ሁም يستغفرون ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድነው? ኢስቲግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው ቁርአን ሲቀሩ አድረው ሲያለቅሱ አድረው የሚቋጩት ግን በእስቲግፋር ነው። ለምን? ማዕበድናከ ሐቀ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድን ነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ Subhanahu Wa Ta'ala ወደሱ ምንቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ፣ የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉ ማነስ ሳይሆን የወነጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች። كما قال الصحابة صحابة رضي الله عنهم من ይሉ ነበር? በእኛ ጊዜ ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ። እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር። እናንተ ግን ዝንብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ አትሰጡትም አሉ። ይሄ የአላህ ዐዘማ ልባችን ውስጥ ሲያርፍ፣ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ የምንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን። ለምን? ይህ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን። ሰላታችን፣ ጾማችን ኢስቲግፋር ያስፈልገዋል። በል እንደውም ምን አሉ? ራቢዓት አልዓደዊያ የምትባል ረሕመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች፣ አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች። ምን አለች? አስተግፊሩላህ አልኢስቲግፋሪ፣ ኢስቲግፋሪ ራሱ ኢስቲግፋር ይፈልጋል አለች። ኢስቲግፋር ራሱ ገና መስጣት ይፈልጋል ማለት ነው። ስለዚህ የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል። የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል። ስለዚህ ያለማቋረጥ ተውባ ውስጥ ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ እመለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ሰርተው ነው እንዴ እሳቸው? ወንጀልስ ምሬልሃለሁ አልተባሉም እንዴ? غفر الله لك ما تقدم من ذنبك وما تأخر ተብለዋል። የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል። ግን ኢስቲግፋር ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ። من نو الله مرولي لموي سيبالو منالو
أفلا أكون عبدا شكورا أمسغان باريا مهون يلبني من ديالو نبياتي صلى الله عليه وسلم نبي صلى الله عليه وسلم يمجرشا مدمدمياتشو توبان استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيك أو تبالو النبي صلى الله عليه وسلم كذا هلو تقل كذا هلو مكرا كذا هلو ملكام سرا كذا هلو دعوة كذا هلو لوط بهالا الله من علاجه واستغفر لذنبك لا هاتياتوچي لستاتوچي يقرتا طيق نبينا عليه الصلاه والسلام الله استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من تردى አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم ايش لوسد ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ አሉ እኔም የገባኝ ይሄ ነው እዚህ መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ ዐዘ ወጀል ሙእሚኖች ሁሌም ያለ ማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይተበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ ሐታ يأتيك اليقين ሞት እስኪመጣ ድረስ ጌታን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው ተውባ የሙእሚኖች ምግብ ነው ዋና ካፒታላቸውም ነው ይላሉ ዑለማዎቹ ዋና ካፒታላቸውም ይሄው ተውባ ነው ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው ወደ አላህ መመለስ ሸምሰው እንደ መላእክት በአንድ ሐል ላይ ሁሌ አይቆይም ተፈጥሮ አይደለም በአንድ ሁኔታ ላይ አንቆይም አላህ Subhanahu Wa Ta'ala መላእክቶችን ከነዛዓት الشهوات شهوة ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ يوم القيامة ስጁድ ላይ ነው الى الابد ركوع ላይ ያለው ركوع ላይ ነው لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅስ አንዴ ሰዓት አንዴ ውሃ አንዴ ሰው ይሆናል አንዴ አፈር ይሆናል ይሄ ሰው ልጅ ባህሪ ነው መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው ተውባ የሚባል መሳሪያ ወደ አላህ መመለስ የምንለው አላህ Subhanahu Wa Ta'ala ያንን ምርጥ ትውልድ የሰሃባን ትውልድ ሪሳላውን መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሃባ ትውልድ መዲና ላይ ከጀይስ العسራ ወይም የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁ ወረዱ ዐንሁ አላህ ወደደላቸው ወደውለታል የተባሉትን እነኛን ትልልቅ ሰሃቦች ምን አላቸው አላህ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون
ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ Subhanahu Wa Ta'ala ጥቅልል ብላችሁ ተመለሱ አላችሁ لعلكم تفلحون successful መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላችሁ አላህ በምን በተውባ እስኪ ተውባ ያስፈልገኝም ይላል እኛው አለ አይ እኔ እኮ አልহামዱሊላህ ምን የለም አይደል እንዲህ የሚል ካለ የራሱ ተውባ ያስፈልገዋል ይሄ ንግግሩ ራሱ ተውባ ይፈልጋል በጣም ከባድ ንግግር ስለሆነ ማለት ነው ምን ይሄ ኢዕጃብ بالنفس እኔ ጥሩ ነኝ ከኔ በላይ ማን አለ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው በጣም ራስን መታገል ያስፈልጋል በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فاولئك هم الظالمون على الله ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ ዛሊሞች ናቸው ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ ዙልም ነው ራስን መግፍ በራስ ላይ ግፍ መፈጸም ነው አላህ Subhanahu Wa Ta'ala ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው ታኢብ ከወንጀሉ ከማጓደሉ የሚመለስ ወዛሊም ነፍሱን የሚበድል ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው ባሮቹን በሁለት ከፍሎታል ኩፍር ውስጥ ያለ ማዕሲያ ላይ ያለ ተቅሲር ላይ ያለ غير تائب ظالم ብሎታል ማለት ነው ومن لم يتب فاولئك هم الظالمون وتوبوا الى الله جميعا ايها المؤمنون لعلكم تفلحون ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት በሁለት ከፍሏቸዋል ሌላ ሶስተኛ የለውም ነብያችን አለይሂ ሰላቱ ወሰላም صحيح ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ ያ ايها الناس توبوا الى الله እናንተ ሰዎች ሆይ ወደ አላህ ተመለሱ اني لاتوب الى الله في اليوم اكثر من 70 مره እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ ከሰባ ጊዜ በላይ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሌ ፋቲሃ ስንቀራ غير المغضوب عليهم من لاله ولا الضالين المغضوب عليهم يهودوች ናቸው ተብሎ ተተርጉሟል المغضوب عليهم በእነሱ ላይ አላህ የተቆጣባቸው ሰዎች ለምንድነው የተቆጣባቸው አላህ እያወቁ ስለሚያጠፉ ولا الضالين ነሳራዎች ናቸው ተብሏል ለምን አላህ ضالين የጠመማላቸው ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል አይሁዶቹ ደግሞ እያወቁ ስለሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ يعرفونه كما يعرفون أبناءهم ወንድ ልጆቻቸውን ይرحمكالله ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን አለይሂ ሰላቱ ወሰለም ያውቁታል አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ አሁዋ እሱ ነው ግን ይሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ እና ምን አሰብክ አለው ምን አሰብክ أن أعاديه ما دمت حيا بهيوت እስካለው ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድነው በተውባ ኢላላህ ዐዘ ወጀል ሳናከ ምንሳሳታቸው አጥፍት አውቀን ከምናጠፋቸው ነገሮች
መውጣት የምንችለው ወደ አላህ Subhanahu Wa Ta'ala በመመለስ ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ ሶስቱ ሸርጦች ምንድናቸው የሚያስታውሰኛል አንደኛ መጸጸት الندم ሁለተኛ ወደዚህ ወንጀል አልመለስም ጸጸት ያ ወንጀል በመፈጸሙ ምክንያት እንዴት ይሄንን አደርጋለሁ እንዴት ይሄንን እፈጽማለሁ ብሎ መጸጸት ያስፈልገዋል የእውነት ማለት የእውነት መጸጸት አላህ ይጠብቀን አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል ይቆጫል لا حول ولا قوة إلا بالله አመለጠኝ ይላል የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል هذا مرض ነው ይበሽታ ነው نعوذ بالله አረንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ የተውባ ሸርጦች ውስጥ ግን ምንድነው ያን ወንጀል በመፈጸሙ በጣም መንደም ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው ጸጸት ሁለተኛው الإقلاع ከዛ ወንጀል immediately መነሳት ወዲያውኑ ማቆም ያን ወንጀል እዛው ላይ ያለ መጸጸት አይሆንም ማለት ነው ከተጸጸተ እዛ ነገር ላይ إقلاع ማድረግ አለበት መነሳት አለበት ያን ነገር ማቋረጥ አለበት ሶስተኛ ሸርጥ العزم ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ እነዚህ ሶስቱ ሸርጥ ናቸው አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው የሰው ሐቅ ከሌለባቸው የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት ይህንን አሟልቶ ከተመለሰ يبدل الله بسيئاتهم حسنات ብሏል አላህ ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል رحيم የሆነ ጌታ ነው አላህ Subhanallah ان الله يفرح بتوبة عبده አላህ እኮ በባሮቹ መመለስ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ምሳሌውን ሲናገሩ ምን አሉ ሰውየው ራሂላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል የበረሃ ጉዞ በጣም ከባድ ነው ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ ከዛ እንቅልፍ ሽልብ አደረገው ሲነቃ የለችም ግመሏ ሙሉ ጭነቱን ይዛ ሄዳለች የመጣውም ሩቅ ነው እንዳይመለስ የቀረውም ሩቅ ነው መሃል ላይ ነው ያለው ይህ ሰውዬ ተስፋ ቆረጣሉ ነብያችን ሰለላሁ ዐለይሂ ወሰለም በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት አስባችሁታል እንዴት ሊደሰት እንደሚችል በጣም ከመደሰቱ اللهم أنت عبدي وأنا ربك له ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ أخطأ من شدة الفرح على نبينا صلى الله عليه وسلم كدستاو بزات كدستاو برتات تساسات على نبينا صلى الله عليه وسلم اللهم أنت ربي وأنا عبدك للكل ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሳሳተ አላህ عز وجل ባሪያው ወደርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም والله غني عن العالمين ከኛ የተብቃቃ ጌታ ነው ግን እኛ ወደሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም የአላህ ረህማ ግን ሰፊ ስለሆነ ሲመለስ ባሪያው ይደሰታል ይቀበለዋል ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ
ወይም ያ የተነካን መብት استحلال ማድረግ ያስፈልጋል ይሄው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት አውፉታውን ወይ መቀበል አለበት በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል ወይ በሽምግልና ይዟል ወይ አውፍ ይለዋል ወይ አስከፍለዋል ተለያየ መንገድ ይኖራል አይደለም እንዴ በዚህ ዘመን ከገንዘቡ ያልተናነሰውም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል የሰው ክብር ይነካል በሐሰት ይወነጀላል አውፍ በለኝ እንኳን ብትለው መመለስና ማስተካከል አይቻልም ስንቱ ሰው ሼር አድርጎታል ስንቱ ሰው ላይክ ብሎታል ስንቱ ሰው ጋር ደርሷል ባንዴ ሱብሃንአላህ ምናልባት 100,000 ላይክ አግኝቷል 30,000 ሰዎች ሼር አድርገውታል ይህን ሰውዬ የት አግኝተህ ነው የተሳሳተው መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳን ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ ጥሩ ነገር ሼር አይደረግም ጥሩ ነገር ቶሎ አይሰራጭም ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው የሰው ክብር ላለመንካት ለአውፉታ የማይመች ወንጀል መስራት የለብንም ያ اخوان እንደው ከሰራን እንኳን ማለት ነው ያንንም እንስራ ያልኩ አይደል ግን ለአውፉታ አይመችም እኮ ያን ሰው ክብሩን እንዴት ነው የምንመልስለት ተብሪአ ማድረግ አለበት እኮ ሰው ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ ሸርዓን እኮ የግዴታ ነው እሺ ተሰራጭቷል ማን ጋር እንደደረሰ እንኳን እናቀው እንዴት አድርገን ነው ይሄን ሰው ስሙን የምናጸዳለት ክብሩን እንዴት አድርገን ነው የምንመልስለት እዚህ በጣም መጠንቀቅ ያስፈልጋል ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ አላህ እኮ ኸቢር ነው እያንዳንዷን ነገር የሚያጌታ ነው አላህ Subhanahu Wa Ta'ala እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም ኸቢር የሆነ ጌታ ነው አላህ የኛ ጌታ የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታ